ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የፕላንና ልማት ሚኒስትሯ የዓለም ባንክ የድህነት ምጣኔ ስሌት ተጨባጭ ሁኔታን ያላማከለ በማለት ተቹ። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በአውሮፓውያኑ 2025 በኢትዮጵያ የድህነት ምጣኔ ወደ 43 በመቶ ከፍ እንደሚል የሚገልጽ ሪፖርት ያወጣው የዓለም ባንክ የሚጠቁመው የድህነት ስሌት አሰራር ተጨባጭ ሁኔታ ያላማከለ እንደሆነ ተናገሩ። የዓለም አቀፍ የፋይናንስ ተቋም ስሌት እንደ የትምህርት ቤት ምገባ ያሉ የመንግስት ተግባራትን ከግምት ያላስገባ እንደሆነ የጠቀሱት ሚኒስትሯ የድህነት ቆጠራ በተመለከተ ተቀባይነት ያለው የመንግስት ኦፊሻል መረጃ መሆኑን ገልጸዋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም ይህንን ትችት ያሰሙት የ2018 በጀት ዓመት የ100 ቀናት የማክሮ ኢኮኖሚ አፈጻጸም ሪፖርትን ባቀረቡበት ሚኒስትሮች ምክር ቤት ግምገማ ላይ ነው። ዶክተር ፍጹም አብዛኞቹ የሀገሪቱ ኢኮኖሚ ዘርፎች በመጀመሪያው ሩብ ዓመት ያስመዘገቡት አፈጻጸም ካለፈው ዓመት ተመሳሳይ ጊዜ ሲነጻጸር ከፍ ያለ እንደሆነ ረቡዕ ጥቅምት 12 2018 ዓ.ም በተደረገው ግምገማ ላይ ገልጸዋል። $2.5 ቢሊዮን የተገኘበት የውጭ ንግድ አፈጻጸም ካለፈው ዓመት ተመሳሳይ ጊዜ አንጻር በ65 በመቶ የበለጠ መሆኑን አስረድተዋል። ለውጭ ገበያ ከቀረቡ ወርቅ፣ ቡና፣ ኤሌክትሪክ እና የቁም እንስሳት የተገኘው ገቢም ከታቀደው በላይ መሆኑን ተናግረዋል። አካታች የሆነ የጋራ ብልጽግና ከማሳካት አኳያ እየተሰሩ ያሉ ስራዎች ውጤት እያመጡ መሆኑን የጠቀሱት ሚኒስትሯ አፍሪካዊት የብልጽግና ተምሳሌት ለመሆን በ10 ዓመቱ እቅዳችን ላይ ያስቀመጥነውን ግብ ከማሳካት አኳያ ጉዟችን የተሳካ እንዲሆን ማየት ይቻላል ብለዋል። ጥራት ያለው የኢኮኖሚ እድገት ሲመዘገብ ወደ ተጠቃሚነት የመሸጋገር ዕድሉ ሰፊ ነው ሲሉም የኢኮኖሚ እድገቱ ነዋሪዎችን ተጠቃሚ የሚያደርግ መሆኑን ጠቁመዋል። ይህን ጉዳይ በተመለከተ ግን የተለያዩ ተቋማት የተለያዩ ቁጥር እንደሚያወጡ በገለጻቸው ላይ አንስተዋል። ዶክተር ፍጹም እንደሚያስረዱት ከእነዚህ አንዱ ከድህነት አኳያ የሚነሱ ቁጥር ነው። የተለያዩ ተቋማት ይህንን ዳታ ለማግኘት የተለያየ ስሌት ሞዴል እንደሚጠቀሙም ገልጸዋል። ለዚህ በማሳያነት የጠቀሱትም የዓለም ባንክ የድህነት ወለልን ለማስላት የሚጠቀምበትን በቀን $3 ገቢ አሰራር ነው። ለምሳሌ የድህነት ወለል የምንለው ቁጥር አለ $3 በቀን የሚል ነው። በቅርብ የዓለም ባንክ አሻሽሎ እየተጠቀመ ያለው በቀን 450 ብር ማለት ነው። ይህ ማለት በቀን 450 ብር የማያገኝ ሰው ድሃ ነው ብሎ ይቆጠራል ማለት ነው ሲሉ አሰራሩ አለበት ያሉትን ጉድለት አንስተዋል። የዓለም ባንክ ከ2 ሳምንት ገደማ በፊት ባወጣው የኢትዮጵያ የድህነት እና ፍትሐዊነት መግለጫ ላይ ድህነት ምጣኔን ለመለካት የተጠቀመው ይህንን መለኪያ ነበረ። የተቋሙ መግለጫ የኢትዮጵያ መንግስት ድህነትን ለመቀነስ ለ2 አስርተ ዓመታት ያከናወናቸው ተግባራት እያስገኙት ውጤት ወደ ኋላ መመለሱንም የሚያመለክት ነው። ከድህነት ወለል በታች የሚገኙ ኢትዮጵያውያን ቁጥር በአውሮፓውያኑ 2016 ከነበረበት 33 በመቶ በ2019 ወደ 39 በመቶ ከፍ ማለቱንም የተቋሙ መግለጫ ያስረዳል። ሊጠናቀቅ 2 ወራት በቀሩት የአውሮፓውያኑ 2025 ደግሞ ይህ ቁጥር ወደ 43 በመቶ ከፍ ይላል ተብሎ እንደሚጠበቅ አስፍሯል። የኢትዮጵያ በድህነት ቅነሳ ያስመዘገበችው ውጤት ወደ ኋላ ለመመለሱ ምክንያትነት ከተጠቀሱ ጉዳዮች መካከል የኮቪድ-19 ወረርሽኝ፣ የትግራይ ጦርነት እና የከፋ ድርቅ ይገኙበታል። የጠቅላላ ጉባኤው ምርት እድገት መቀዛቀዝ እና የዋጋ ግሽበት መጨመርም በምክንያትነት ተነስተዋል። የዋጋ ግሽበቱ በከተሞች የሚኖሩ ቤተሰቦች ላይ ከፍተኛ ተጽዕኖ ማሳደሩን የሚገልጸው የዓለም ባንክ መግለጫ በገጠር የሚገኙ ቤተሰቦችም ቢሆኑ በገበያ ተሳትፎ ውስንነት ምክንያት ከምግብ ዋጋዎች መጨመር ተጠቃሚ መሆን እንዳልቻሉ ያብራራል። ዓለም አቀፉ የፋይናንስ ተቋም የድህነት ምጣኔ በ2026 ቀስ በቀስ ይቀንሳል ብሎ እንደሚጠብቅም አስታውቋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም ግን የዚህ አይነቱን ሪፖርቶች መረጃ ለማጠናከር ጥቅም ላይ የሚውለው የዓለም ባንክ መለኪያ በሀገራት ውስጥ ያለውን ነባራዊ ሁኔታ ያላማከለ መሆኑን በማንሳት ተችተዋል። በተለያዩ ሀገራት መካከል ያለው የኑሮ ውጭና የዋጋ ደረጃ ልዩነት ግምት ውስጥ መግባት ያለበት አንድ ጉዳይ መሆኑንም ጠቁመዋል።
እንደ ሀገር የምንሰራቸው በዚህ አይነት ሞዴሎች ላይ የማይታዩ ድህነት የሚቀርፉ የተለያዩ ጉዳዮች አሉ። ከትምህርት ቤት ምገባ ጀምሮ በርካታ ስራዎች አሉን ብለዋል። የዓለም ባንክ የሚከተለው ሞዴል መንግስት የሚወስዳቸው እነዚህ እርምጃዎች ከግምት አያስገባም በማለት ተችተዋል። እንዲህ አይነት ተጨባጭ ሁኔታ ያላማከለ አጠቃላይ የዓለም ሀገራት በአንድ ቅርጫ ውስጥ የሚጨፈልቅ አይነት አሰራር ተካሂዶ የሚመጡ ቁጥሮች አሉ ሲሉም ተደምጠዋል። የሀገሪቱ የግብርና ምርት ከ2010 ዓ.ም ጋር ሲነጻጸር በ5 እጥፍ ወይም በ430% መጨመሩን የጠቀሱት ዶክተር ፍጹም በዚህ ደረጃ ካደገው ምርት ውስጥ 90% በላዩ የሚመጣው ከአነስተኛ አርሶ አደር መሆኑን አስረድተዋል። አርሶ አደሩ ምርት በ5 እጥፍ ካደገ፣ ከ400% በላይ ካደገ እያንዳንዱ አርሶ አደር ቤት የገባ ገቢ አለ ማለት ነው። ይህ ገቢ የአርሶ አደሩን ኑሮ ሁኔታ ከማሻሻል አኳያ ትልቅ ሚና ይኖረዋል ሲሉም አብራርተዋል። በየቦታው በሚጓዙባቸው ጊዜያትም የአርሶ አደሩ የማውጣት አቅም መሻሻሉ እንደሚመለከቱም አንስተዋል። አርሶ አደሮች ፓምፕም በመግዛትም ይሁን ሌሎች የግብርና ማሽነሪዎችን በመግዛት የሚያደርጓቸው ኢንቨስትመንቶች ተሻሽሏል ብለዋል። መንግስት 2 ጊዜ በእያንዳንዱ ሰው በቀን ሲሰላ የዓለም ባንክ የድህነት ወለል ያለውን የሚያክል የደሞዝ ጭማሪ ማድረጉንም ጠቅሰዋል። ከዚህ በተጨማሪ መንግስት ፈጠራ የታከለባቸው አማራጮችን በመጠቀም የትምህርት ቤት ምገባና ማህበራዊ አገልግሎቶችን እንደሚያከናውን ተናግረዋል። የአቅመ ደካማ ቤቶች የማደስ እንዲሁም የገጠርና የከተማ ኮሪደር ፕሮጀክቶች ያስገኟቸው ትሩፋቶች የዜጎችን ሕይወት ከማሻሻል አኳያ ትልቅ ሚና እንዳላቸው ገልጸዋል። ዶክተር ፍጹም እነዚህን የመንግስት ተግባራት ከግምት ውስጥ አያስገባም በማለት የተቹት ይህ አሰራር ድሮም የነበረ መሆኑን ጠቅሰዋል። የፕላንና ልማት ሚኒስትሯ አክለውም ማንኛውም ሉዓላዊ መንግስት የራሱ ኦፊሻል መረጃ አለው፣ ያ ኦፊሻል መረጃ ነው ተቀባይነት የሚያገኘው ማለት ነው ብለዋል። ከዚህ ጋር በተያያዘ መንግስት የራሱን መረጃ እያዘጋጀ መሆኑን አስታውቀዋል። እኛ ግን የራሳችን መረጃ የትኛውም የአፍሪካ መንግስት ኢንቨስት አድርጎ በማያውቀው ደረጃ ኢንቨስት አድርገን እያለማን እንገኛለን ያሉት ዶክተር ፍጹም የዚህ መረጃ ውጤት በቅርቡ እንደሚመጣም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።